ምንድነው ኦንላይን ሾፒንግ? መቼ ነው የተጀመረው? መርካቶ በትርታ የኢትዮጵያ ምርት የአዲስ አበባ የልብ ምት መግዛት መሸጥ መለወጥ መርካቶ በትርታ ቢዝነስ ምጣኔ ሀብት ኢንቨስተኞ ረቡዕና አርብ በትርታ ኤፍኤም 97.6 መርካቶ በትርታ ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አላችሁ? በዕለተ አርቡ የመርካቶ በትርታ ቢዝነስና ኢኮኖሚ ንግድና ምጣኔ ሀብት ዝግጅታችን እነሆ ተገናኝተናል። ለአንድ ሰዓት ያህል በምናደርገው ቆይታችን ዕለተ አርብ ሲሆን በዓለም አቀፍ የቢዝነስ ጉዳዮች የላይፍ ስታይል እውነታዎችን እያነሳን የጋራ ቆይታ እናደርጋለን። ከዋና አዘጋጁ ብሩክዮን በላይና አህመዲን ሸረፋ ፕሮግራሙን እየመራሁ በጋራ አብረን እንዘልቃለን። ሀሳቦች፣ መልእክቶች ካሏችሁ በስቱዲዮ ስልኮቻችን ልደውሉልን ትችላላችሁ። እንዲሁም በዩቲዩብ እና በሌሎችም ሶሻል ሚዲያዎች ይህንን ፕሮግራም መከታተል ትችላላችሁ። ለአንድ ሰዓት ያህል የምናደርገውን ቆይታ ለመቀጠል ከብሩክ ጋር እንግዲህ የአንድ ሰዓቱን ቆይታ ለአድማጮች አስተዋውቀን ለመቀጠል በዝግጅት ላይ ነው የምንገኘው። ብሩክ ዕለተ አርብ እንዴት ነው? ምን አዲስ ነገር አለ? ምን አዲስ ነገር አለ? ብዙ ነገር አለ። አዲስ ነገር እንደው ደህና ነኝ። ደህና ነህ? ደህና ነኝ። አዎ፣ ከሱ እንጀምርና እንደው ቢነሳ ብለህ የምትለው በዓለም አቀፍ ደረጃ ወደ ጉዳያችን ከማለፋችን በርካታ ጉዳዮች ናቸው ያሉት። እንግዲህ የሰሞኑን የዓለም አቀፍ ሚዲያ በተለይ እዚህ የዶናልድ ትራምፕ ይሄ የአሜሪካ የመንግስት ጋቨርንመንት ሸትዳውን ላይ ያልነበሩት 40 ምናምን ቀን አሁን አስጨነቃት አሉ የመከፋፈታ ነገሮች አዝማሚያዎች ጋር ደረሱ ተባለ ምናምን ግርግር ነው በየቦታው። ፖለቲካዊ ማህበራዊ ጉዳዮች በርካታ ነገሮች አሉ። እኛም ሀገር ደግሞ አንድ በሽታ ገብቷል። እሱ ነገር በጣም ሾክ የሚያደርግ ነው። WHO ራሱ ሰጠበታል። መግለጫ አውጥተዋል። ዳይሬክተር ጀነራሉ ዶክተር ቴድሮስ አዳኖም የተናገሩት ነገር አለ። እንግዲህ ፈጣሪ ይጠብቀን ነው። ጥንቃቄ እንዲደረጉ በጤና ሚኒስቴር እና በጤና ኢንስቲትዩት የራሳቸውን የሆነ ሀሳቦችን በመገናኛ ብዙሃን እየገለጹ ነው። ለማንኛውም የሚሰጡ ከጤና ባለሙያዎች የሚሰጡ ቅድመ ጥንቃቄዎችን መመልከቱ ተገቢ ነው። እኛ ግን ወደ ዕለተ አርቡ የመርካቶ በትርታ ጉዳያችን እንለፍ። ከኦንላይን ሾፒንግ ጋር በተያያዘ ኦንላይን ሾፒንግ መች ነው የተጀመረው? ከመጀመሩ በፊት ሰዎች እንግዲህ በተለያየ መልኩ ግብይት ያደርጋሉ። ስማርት ስልክ ከመምጣቱ በፊት በመደበኛ ስልክ ቤት ተፈልገ ነበር እንትና አለ ወይ እየተባለ ምንም ቤት ደውለ ነው የምትወጣው ከሰውየው ጋር ለመገናኘት። አሜዚንግ ነበር። እና ኦንላይን ሾፒንግም ሰዎች መግዛት ያለባቸውን ነገር ሄደው ቦታው ድረስ ጠይቀው እንደገና ለማወቅ ነው ብሎ ተመልሰው መጥተው ምናምን የሚገዙበት ነበር። አሁን ግን ያ ቀርቶ ዘመናዊ የሆነ የኦንላይን ሾፒንግ ሂደት ተጀምሯል። እኔ እንዳየኋቸው መረጃዎች ወደ 1979 አካባቢ ጭምጭምታው ወይም ደግሞ ገና የጅምር ሁኔታው መምጣቱ ግን ይሄ the first secure ወይም ደግሞ አስተማማኝ የሚባለው ካልተሳሳቱ 1994 አካባቢ እንደተጀመረ ከዛ በኋላ የራሱ የሆነ አካሄድ ይዞ እንደመጣ ነው የሚነገረው። ምንድነው ኦንላይን ሾፒንግ? መቼ ነው የተጀመረው? በትክክለኛ መረጃውና አሁን ላይ ያሉት ኦንላይን ሾፒንግ እነማን ናቸው የሚለውን ነገር በሀገራችንስ ኦንላይን ሾፒንግ ሲስተሙ ማህበረሰቡ ገብቶታል? ምንስ አለ በሀገራችን የምንጠቅሰው የሚለውን ነገር እናንሳ እስኪ። መልካም። የዛሬው እንግዲህ ዋናው ጉዳያችን ይሄ ኦንላይን ሾፒንግ የሚባለው ነገር ነውና በጣም አስገራሚ ታሪክ ነው ያለው። ሲጀምር ብዙ ጊዜ ኦንላይን ሾፒንግ ጭንቅላት ላይ ሲመጣ በቃ ከስማርትፎን ጋር ነው የምታያይዘው። የሆነ አፕሊኬሽን አለ ወይ አማዞን ሊሆን ይችላል ኦር ኢቤይ ሊሆን ይችላል። እንደዛ አይነት አሊባባ፣ አሊኤክስፕሬስ ምናምን የሚባሉት እነሱ ናቸው መጀመሪያ ጭንቅላት ላይ የሚመጡት። ኢቤይ እና እነዚህ መተግበሪያዎች መጀመሪያ ጭንቅላት ላይ የሚመጡት ናቸው ስለ ኦንላይን ሾፒንግ ስታነሳ። ከዛ በኋላ ደግሞ አሁን ሌትሊ ዓለም ላይ እየመጡ ያሉ ሱፐር አፕስ የሚባሉት እንደነ ቴሌብር እንደነ ኢምፔሳ አይነት ሱፐር አፖች ግብይትም ታረጋለህ፣ መግዛት ትችላለህ፣ እዛ ላይ መሸጥ ትችላለህ። እዚህ ያንን ፕላትፎርም በመጠቀም ያንን አፕሊኬሽን ወይም ያንን መተግበሪያ በመጠቀም ማለት ነውና ሲጀምር ግን በጣም እንዳልከው በ1970ዎቹ ማለቂያ ላይ ትራያል ሙከራ ተደርጎ ከዛ 1980ዎች ውስጥ ነው የመጀመሪያው በትምህርት ጥቅስ ውስጥ አስቀምጠው ኦንላይን ሾፒንግ የምትለው ቤዚካሊ ምንድነው ቦታው ያ እቃ ወይም ያ
ልትገዛ ያሰብከው ነገር ለማግኘት ፊዚካሊ እዛ ቦታ መገኘት አይጠበቅብህም፣ በአካል መገኘት አይጠበቅብህም። የዛኔም ከቤትህ ሆነ የምታዝበት መንገድ ነውና ይሄንን ማነው ማይክል አልድሪጅ የሚባሉ እንግሊዛዊ የመጀመሪያው ከሞዲፋይ ከተደረገ ሞዲፋይ ማለት ያው ሞዲፊክ ከተሰራ የስልክ መስመር ጋር በማገናኘት ቴሌሾፒንግ የሚባል አንድ ሲስተም ክሪኤት አደረጉና ያሉ ሱቆች እዛ አካባቢ ሬጂስተር ያደረጉ ሱቆች እዛ ላይ ፕሮዳክታቸውን ያስቀምጡና ካታሎግ ነው ያለው ማለት ነው። ያንን ካታሎግ አይተህ እዛ ላይ የምትፈልገውን ዕቃ በዛ አይተህ ታዛለህ ማለት ነው። አዘህ ከዛ በኋላ ዕቃውን ወይ ሄደህ ፒክ ታረጋለህ ወይ ደግሞ የሆነ ሰው ቤት ድረስ ያመጣልሃል ማለት ነው። በ1980ዎቹ እንደ አውሮፓውያን አቆጣጠር ማለት ነው የተጀመረው። እንግዲህ እናንተ ወይ እየታሰብን ነው ወይ ተወልደን ድክ እያልን ነው። እንደዛ ነገር ነበር ያኔ እና የመጀመሪያው በጣም በሚያስገርም ሁኔታ የመጀመሪያውን ትእዛዝ ያዘዙት የ72 ዓመት ሴት ናቸው። ከእድሜያቸው አንጻር ለቴክኖሎጂ በጣም ፈጠን ያለ በዛን ጊዜ ወጣት አይደለም ያዘዘው። አስገራሚ የሚያደርገው የ72 ዓመት አዛውንት ናቸው ያዘዙት ከቤታቸው ሆነው የሚፈልጉትን ዕቃ ማለት ነውና በዛም በታሪክ ማህደር ላይ ተመዝግበዋል። ስማቸው ማን ነው? ሚስ ጄን ስኖቦል ይባላሉ። እኚህ ሴትዮ ናቸው የመጀመሪያው ኦንላይን ሾፐር ልትል ትችላለህ። ልክ አሁን አንተ አዲስ ሱቅ ሲከፈት የራስን ታሪክ ለመመዝገብ ከከፈትክ የሱቅህን ታሪክ ለመመዝገብ ከፈለክ የመጀመሪያ ገዢህን በስሙ ልትተዋወቀው ትችላለህ። አህመዲን ይባላለሁ ማልበል ስምህን ወይም ስምሽን እገሌ እንኳን ደህና መጣችሁ። የመጀመሪያ ይሄ ሱቅ ሲከፈት የመጀመሪያ ካስተመር የመጀመሪያ ገዢ እርሶ ኖት ምናምን ስሜት አለው። ስማቸውን ይዘህ ከዛ በኋላ ወደፊት ታሪክን ስታወራ ሰክሴስፉል ሆነ አድገህ ማይ ፈርስት ባየር የመጀመሪያ ገዢ ብለህ የምታነሳው እንትን ሊሆን ይችላል፣ ታሪክ ሊሆን ይችላል ማለት ልክ እንደዛ የዓለማችን የመጀመሪያ ኦንላይን ሾፐር ወይም ቴሌሾፐር ልትላቸው የምትችለው ማናቸው? እኚህ እንግሊዛዊት ሚስ ጄን ስኖቦል የሚባሉት ናቸው። እና ከዛ በኋላ ነው እንደነ አማዞን የተለያዩ መምጣት የጀመሩት። ይሄ በ1980ዎቹ ነው። ኦልሞስት 10 ምናምን ዓመት በኋላ ነው ሜጀር የሚባሉት የኦንላይን ሾፒንግ ፕላትፎርሞች የመጡት ማለት ነው። እና 95 ምናምን በወቅቱ ይሄ የቲቪ ካታሎጊንግ የሚባለው በጣም ፊውቸሪስቲክ በቃ ከዚህ በኋላማ ምን ሊመጣ ነው በቃ አየን እኮ መጨረሻውን የምትለው አይነት ነበር በወቅቱ ተብሎለት ነበረ። ግን ምንድነው መነሻን ያስቀመጠው እሱ መነሻ ያስቀመጠ። ከዛ በኋላ ወደ ሌሎች ማደግ ተጀመረ። ከዛ 1990ዎቹ ናቸው በደንብ ኢኮሜርስ የሚባለው ነገር በደንብ መምጣት የጀመረው። የመጀመሪያው ተብሎ የሚጠቀሰው እንግዲህ ኔት ማርኬት የሚባለው ነው። ኔት ማርኬት የሚባለው በደንብ ሪቴይሎችን የአንዳንድ ዕቃዎችን የተመረጡ ሱቆችን ፕሮዳክቶች ይዘና ኢንተርኔት ላይ ገብተህ የነዛን የተወሰኑ ሱቆችን ዕቃ ታገኛለህ፣ ያንን ትገዛለህ ማለት ነው። 1995 ላይ ጄፍ ቤዞስ አማዞንን መሰረቱ። አማዞን መጀመሪያ ሲጀምር ምንድን ነበረ ስራው? መጽሐፍት ነበር የሚሸጠው። መጽሐፍት እንደ ልብ አይገኝም። እንግዲህ የጄፍ ቤዞስን ታሪክ ብዙ ሰው ሊያውቀው ይችላል። በጣም ሰክሴስፉል ኢንቨስትመንት ባንከር ነበሩ። ዎል ስትሪት ላይ የሚሰሩ በከፍተኛ ደሞዝ በቫይስ ፕሬዚደንት ፖዚሽን ላይ የነበሩ ሰው ናቸው። ከዛ በኋላ ግን ወጥተው የራሴን ነገር መጀመር አለብኝ። ከዛ በኋላ መጽሐፍትን ማግኘት በጣም አስቸጋሪ ነው። አንዳንድ መጽሐፍቶችን የት እንደምትፈልግ ምን እንደምታረግ አታውቀውም። በዛን ጊዜ ባርንስ ኤንድ ኖብል የሚባሉ ምናምን በጣም ግዙፍ የመጽሐፍ ሪቴል ሾፖች አሉ። ፊዚካሊ ትልልቅ በቃ ላይብረሪ የሚያክል ማለት ነው። ፊዚካሊ ሄደህ ቦታው ላይ እዛ ቡክሾፕ ሄደህ የራሳቸው የውስጥ ሲስተም አላቸው እንደ ኢንትራኔት አይነት ነገር። እዛ ላይ ሰርች ይደረግላል። የምትፈልገው መጽሐፍ ካለ አለ ትገዛለህ። አይ የለም ከተባልክ መቼ ነው ስቶክ ድጋሚ የሚመጣው ትላለህ። ከሳምንት በኋላ ጠብቅ ትባላል። እንደዚህ አይነት ፊዚካሊ ቦታው ላይ መገኘት አለብህ ነው። ያንን ነገር ወደ ኦንላይን ቀየሩት። ከዛ በኋላ ነው አማዞን ቀስ እያለ ከመጽሐፍት አልፎ ሌሎች ነገሮችን ማስገባት ጀመረ። ከዛ የራሳቸውን ትልልቅ ዌርሃውስ መጋዘኖች መገንባት ጀመሩ። ስቶክ ያደርጋሉ። አሁን በድሮን ዲሊቨሪ ጀምረዋል ማለት ነው። እና በጣም አስገራሚ የሆነ እድገት ነው ያሳዩት። ሌላኛው ልክ የአማዞን ታይፕ ሆኖ ደግሞ ራሱን የቻለ መልኩም ቅርጹም የተለየ ደግሞ ማነው ኢቤይ የሚባለው ነው። መጀመሪያ ላይ ስሙ ኦክሽን ዌብ ነበር የሚባለው። ኦክሽን ዌብ የሚባለው አሁን ኢቤይ የተባለው ማለት እሱ ደግሞ ፒር ቱ ፒር የሚባለው ለምሳሌ እኔ እናንተ ነን። እኔም ስራ አይደለም ዕቃ መሸጥ ንግድ ምናምን፣ አንተም ስራ አይደለም አንተ ጋዜጠኛ ነህ። እኔ እንበልና
የሆነኛው ቢሮ ውስጥ በሂሳብ ባለሙያ ሆኜ የምሰራ ሰው ልሆን እችላለሁ። የምሸጠው ዕቃ አለኝ፣ ፖስት አደርጋለሁ። ያገለገለ ዕቃ ሊሆን ይችላል። ለምሳሌ አንተ ጋዜጦች ትወዳለህ እንበልና ታጠራቅማለህ ጋዜጦች፣ ታሪካዊ የሚባሉ ጋዜጦች። እኔ ደግሞ ልክ ደርግ ስልጣን ላይ ሲመጣ ንጉሠ ነገሥቱ ከስልጣን እንደወረዱ የወጣችዋ የመጀመሪያዋን አዲስ ዘመን እትም አለች። አንተ በብዙ ዋጋ ልትገዛት ትችላለህ፣ በጣም ስለምትፈልጋት ማለት ነው። ያንን ፖስት አደረገውና ተጫረቱ እላለሁ፣ የምትፈልጉ ካላችሁ። ልክ እንዳንተ የሚፈልጋት የሆነ ሰውዬ አለ፣ ቢድ ያስገባል ለእኔ ማለት ነው። በ20 ብር ገዛለሁ ይለኛል። አንተ በጣም ስለምትፈልጋት በ50 ብር ትለኛለህ። ያ ሰውዬ በጣም ፈልጎታል፣ 70 ብር ይላል፣ 100 ብር ይላል። እያለ የሆነ ሰዓት ላይ አንደኛው በቃኝ ይላል አይደለም። 700 ብር ሲደርስ አይ ከዚህ በላይ እንኳን ለእኔ አያዋጣኝ የሚልና በቃ 700 የመጨረሻ ዋጋ ብሎ ያስቀምጣል። አንተ 50ዋን ትጨምርና 750 ስትል ላንተ ሸጥላለህ። ይሄ ፒር ቱ ፒር ኮሜርስን የሚካሄደው ንግድን የሚካሄደው ማለት ነው ኦንላይን። ይሄ ደግሞ ኢቤይ ትልቁ መገለጫው ነው። በተለይ ይሄ ኮሌክተር ሳይተም አሁን ፈረንጆቹ ጋር የሚወዷቸው ነገሮች አሉ። በተለይ ወደ እድሜያቸው 20ዎቹ 30ዎቹ ውስጥ ያሉ ይሄ ኮሚክ ቡክስ የሚባሉ ስፓይደርማን፣ ሱፐርማን ምናምን ይሄ ሊሚትድ ኤዲሽን ይወጡ የስታር ዋርስ የሚባለው ፊልም የሆነች አሻንጉሊት በሆነ በ1970ዎቹ የተመረተች ምናምን አትገኝም። አሁን ገበያ ላይ ብትፈልጋት አታገኛትም። ኢቤይ ላይ እስከ 100 ሺዎች ምናምን ድረስ ዶላር ይሻሻጡበታል። አለኝ ብሎ የሚሸጥ አንዳንዱ በቃ በላስቲክ ሸፍኖ አቧራ እንዳያገኘው ምን እንዳያገኘው ቤቱ የሚያስቀምጠው አለ። በጣም ሀብታሞች ሆኑ እንደዚያ የሚያደርጉ አሉ። አንዳንዱ ደግሞ የቤስቦል ካርድ፣ የባስኬትቦል ተጫዋቾች ካርድ የእነሱ ምስል ያለበትና ከኋላ ምን ያህል እንዳስቆጠሩ ምን ያህል ታክል እንዳደረጉ ምናምን እነዚህ በጣም የሚሸጡበት እንትን ነው ይሄ ኢቤይ የሚባለው ማለት ነው። እና ኮሌክተብልስ የምትላቸውን ታገኝበታለህ ማለት ነው። እና ምን እየሆነ መጣ? ኤኮሲስተሙ እየሰፋ መጣ። ግብይት የምታደርግበት መንገድ እና ግብይት ምቹ የምትፈልገውን ዕቃ የምታገኝበት። ከዛው ጋር ጎን ለጎን ደግሞ ክፍያ ነው ትልቁ ነገር። አንተ ክፍያ ስትፈጽም እንዴት ነው የምትፈጽመው? ያ ነው በፊት በ1980ዎቹ አስቸጋሪ ነበረው እና መሀል ላይ ነበረው። ገንዘብ በባንክ ሄደህ ማስተላለፍ አለብህ፣ ወር በፖስታ ቤት ወር በሰምቲንግ ወር ፊዚካሊ እቃው ከመጣልህ በኋላ ላመጣልህ ዲሊቨር ላደረግልህ ሰው ካሹን መስጠት ሊጠበቅብህ ይችላል ማለት ነው። እዛ ጋር ነው ትልቁ ክፍተት የነበረው። ከዛ በኋላ ደግሞ እነማን መጡ? ፔፓል መጡ። ፔፓል እንግዲህ ኢሎን ማስክ ዋን ኦፍ ዘ ፈርስት ኮፋውንደርስ ኦፍ ፔፓል ናቸው። ፔፓልን ሲጀመር አብረው ነበሩ። ከዛ በኋላ ሼራቸውን ሸጠው ወጥተው ነው ሳውዝ አፍሪካ ውስጥ ነው የተመሰረተው። አይ እዛው አሜሪካ ውስጥ ነው የተመሰረተው። እና ፔፓል መጣ። ከዛ በኋላ በአጠቃላይ እነ ቪዛ እነ ማስተር ካርድ እና ምናምን ይሄ የካርድ እና የተለያየ አይነት ፔመንቶች የምትፈጽምበት ግሎባሊ በጣም ዶሚኔትድ ናቸው። በቃ እነሱ ፔፓል፣ ማስተር ካርድ፣ አሜሪካን ኤክስፕሬስ፣ ዳይነርስ ክለብ ምናምን እየተባለ በእነዚህ መክፈል ትችላለህ ይባላል። ከዛ በኋላ አሁን ብሎ አፕል ፔይ ምናምን ደርሷል። በባንክ የተለያዩ አይነት እንትኖች ተጠቅማልና መጀመሪያ ፓዮኒር ያደረገው እና ፔፓል ሲመጡ ዲጂታል ፔመንትን በጣም አቀለለ። which means እቤት ሆነ መኝታ ክፍል ሆነ ወር ሳሎን ቤት ሆነ የምትፈልገው መጽሐፍ ሊሆን ይችላል፣ አልባሳት ሊሆን ይችላል፣ ምንም ጸጉር ማበጠሪያ ሊሆን ይችላል። የምትፈልገው ነገር ካለ የእጅ ሰዓት ኤኒቲንግ ካለ ገብተህ እነዚህ ኦንላይን ስቶሮች ሜጋ ስቶር ልትላቸው ትችላለህ። እነዚህ ስቶሮች ላይ ገብተህ የፈለከውን ነገር አዘህ ያዘዝከውን ነገር ኦንላይን ከፍለህ በምን ያህል ቀን አንተ ቤት ድረስ ይመጣልሃል የሚለውን ነገር ነግሮ ሺፒንግን ጨምሮ በሳምንት ውስጥ በ3 ቀን ውስጥ 2 ቀን ውስጥ ምናምን ብሎ ይነግርሃል። የፈለግከው ዕቃ ከሌለ ሶልድ አውት ይልሃል። ይሄ ስቶክ ላይ አሁን የለም፣ ወደ ሌላ ጊዜ እስኪኖር ትጠብቃለህ። ኦር ተመሳሳይ ደግሞ ሬኮሜንድ ያደርግልሃል ማለት ነው። እሱ ጋር እንመጣለን። ስለ የአልጎሪዝም ሮል ምን ያህል ከባድ እንደሆነ በተለይ እነዚህ የኦንላይን ኢኮሜርስ አካባቢና ኦንላይን ሾፒንግ አካባቢ ማለት ነው። በተመሳሳይ መልኩ እንግዲህ ጃክማን ታውቃቸዋለህ። የቻይኒዙ ቢሊየነር አሊባባን ጀመሩ። አሊባባ ደግሞ ለየት የሚያደርገው ከሌሎቹ ቢቱሲ እና ቢቱቢ የሚባል ነገር አለ። ቢቱቢ ማለት ቢዝነስ ቱ ቢዝነስ ነው። ቢቱሲ ደግሞ ቢዝነስ ቱ ካስተመር ነው። እና አማዞን ሲጀምሩም ዋናው ስራቸው ቢዝነስ ቱ ካስተመር ነው። እነ ኢቤይ ካስተመር ቱ ካስተመር ነው። አክቹዋል ቢዝነስ ሬጅስተር ያደረገ ቢዝነስ አይደለም
እኔም አንተም ምንም አይነት ቢዝነስ ውስጥ ላይሰንስ አውጥተን ሬጂስተርድ ሳንሆን ኢቤይ ላይ መገበያየት እንችላለን። እኔ መሸጥ እችላለሁ፣ አንተ ከኔ ትገዛለህ፣ አንተ የሚሸጥ ካለ ታወጣለህ፣ እዛ ላይ ያገለገለ ስኒከር ልሸጥ ትችላለህ። በቃ ጫማዬን ተገለገልኩበት፣ ከዚህ በኋላ ብዙ ሳልጎዳው ሌላ ሰው የሚገዛ ካለ ብለህ አጥበህ ታስቀምጥና ፎቶ አንስተህ ፖስት አደርጋለህ። እቺ ስኒከር አለችኝ፣ እቺን ስኒከር የሚገዛ የሚፈልግ ካለ ይጫረት ትላለህ ማለት ነው። እና አማዞን ቢዝነስ ቱ ካስተመር ነው። አሊባባ ደግሞ ቢዝነስ ቱ ቢዝነስ ነው። መጀመሪያ ሲጀምር ትልልቅ በልክ የሚፈልጉ በብዛት የሚፈልጉ አንተ ለምሳሌ እዚህ ሀገር የሞባይል ስልክ ካቨር ኦር የፒከን አይተም አልባሳት ሊሆን ይችላል። ለምሳሌ ኦል ስታር ሸራ ጫማ ሊሆን ይችላል። አንድ ኮንቴይነር ወይም በበልክ የሆኑ ነጭ ቲሸርቶች በብዛት ምናምን የምትፈልግ ከሆነ ያ ደግሞ ደጎቱ ፕላትፎርም ማን ነበረ የሚኬደው? ወደ አሊባባ ነበረ። ቢዝነሶች ከሌሎች ቢዝነሶች በብዛት የሚፈልጉት ነገር ካለ የሚገዙበት ማለት ነው። ቀለም ሊሆን ይችላል፣ የግድግዳ ቀለም፣ ጂፕሰን ቦርድ ሊሆን ይችላል፣ ምን ሊሆን ይችላል። በተለይ እዚህ ሀገር ያለ ነጋዴ ከቻይና በአሊባባ ነው ኢንበልክ ለማዘዝ ምቹ የሆነ እንትን ማለት ነው። መሄድ አይጠበቅብም። የአውሮፕላን ትኬት መቁረጥ ላይ ጠበቅብህ ይችላል። ኦልሬዲ ምንድነው ትረስቱ ቢልድ ስለተደረገ መጀመሪያ ሲጀምር ጀምሮ እምነቱ ስላለ አንተ ክፍያን ትፈጽማለህ። የተባለው እቃ በተባለው ሰዓት ኮንቴነር፣ ሱሪ፣ ቲሸርት ይገባል። ጫማዎች፣ የፈለግከውን ነገር ሳምፕሉን ልከህ ሳምፕሉ መሰረት ያ ነገር ይደርሳል ማለት ነው። ከዛ በኋላ አሁንም ይሄ ነገር ይቀጥላል። ይቀጥላል። ከዛ በኋላ እያሉ አሁን በቅርብ ጊዜ ደግሞ ከመጡት እነ ሾፒፋይ የሚባሉት ሾፒፋይ የካናዳ አፕሊኬሽን ነው። ካናዳ የተሰራ አፕሊኬሽን ነው። ይሄም ስሞል ኦንላይን ሱቅ እንድትከፍት አንተ ቢዝነስህን፣ አገልግሎትህን፣ ፕሮዳክትህን እንድትሸጥ ፊዚካሊ ሱቅ ሳትከፍት ኦንላይን ሱቅ ከፍተህ የኦንላይን ሾፕህ ሾፒፋይ ላይ ሬጂስተር ይደረግልህና እዛ ላይ የሆነ ደግሞ መሸጥ ትችላለህ ማለት ነው። ይሄ ደግሞ ምንድነው ማንም ሾፕ ኦነር መሆን ይችላል። እነሱ ጋር የታክስ የምናምን ሲስተሙን ዘርግተው ጨርሰዋል። አሁን እዚህ ሀገር የሾፒፋይን ኮንሴፕት ቤዚካሊ ምን ላይ ልታገኙ ትችላለህ? ፌስቡክ ማርኬት ፕሌስ ወይም ቴሌግራም ላይ ብዙ ግብይቶች ይካሄዳሉ አይደለም? እነሱ ላይ የምታገኘው ነገር ምንድነው? ፊዚካል ሾፕ ላይኖርሽ ይችላል። የሆነ ቦታ ሱቅ ከፍተህ ላይሆን ይችላል። ቤትህን እንደ መጋዘንነት ልትጠቀምበት ትችላለህ። መኖሪያ ቤትን፣ መኝታ ክፍልህን ማለት ነው። መኝታ ክፍል ላይ አንድ ኮርነርን ካርቶኖችን ደርድረህ የልጆች መጫወቻ ሌጎ ደርድረህ እዛ ጋር ልታስቀምጥ ትችላለህ። ከዛ በኋላ ያንን ቴሌግራም ላይ ብዛት አለኝ የለኝም መታችሁ ሰዱ ምናምን ፎቶ ላክልኝ ይላል። የሚገዛ ሰው ያንን አይቶ ይጠይቃል። ይሄ ነገር አለ ወይ ምናምን ይላል። አዎ አለ ትላለህ። በሞተረኛ አደርስልሃለሁ፣ ሞተረኛ ነፃ ነው ይላል። አለ አይደለ? የራሱን የሆነ እንትን ፈጥሯል። ሾፒፋይ ይሄን የሚያደርገው ያለህበት ቦታ ፊዚካሊ የሆነ ሞል ላይ ወር የሆነ ቦታ ላይ ሱቅ ሳትከፍት ቢዝነስ እየሰራ ግን አት ሴም ታይም የታክስ ዲዩቲህን ትከፍላለህ ማለት ነው። ምክንያቱም ሾፒፋይ ላይ ሊስት ስታደርግ የካናዳ ደግሞ የታክስ ባለስልጣን ያውቃል እዛ ጋር ሊስትድ የሆኑ ቢዝነሶችን የሚደረገውም ትራንዛክሽን በሾፒፋይ ስለሆነ እነዛን ትራንዛክሽኖች አይቶ አንተ ላይ የሚጣልብህ ግብር ይጣልብሃል ማለት ነው። ስለዚህ ኢሊጋል ነገር እየሰራ አይደለም፣ ሊጋል ነው። ለኢኮኖሚ ኮንትሪቢዩት እያደረግክ ነው ማለት ነው። ከዚህ ቀደም ግን የኦንላይን ሾፒንጎች በጣም ለዚህ ለታክሲንግ ቫት ምናምን ነገር ኮንትሮሊንግ ትንሽ አስቸጋሪ ነገር ይታይ ነበረ። አሁን በዚህ ሲስተም እንደዚህ ማድረግ ከተቻለማ ምንድን ነው አስቸጋሪነቱ? ሶሻል ሚዲያዎች ናቸው ትንሽ እንትን የሚያደርጉ። አሁን ፌስቡክ ላይ አሁን ፌስቡክ ማርኬት ፕሌስ አለ፣ የቴሌግራም አለ። እነሱ ጋር ያንን ችግር ታያለ፣ ያንን ክፍተት ታያለ። እንዴት አድርገ ነው ወደ ታክስ ስርዓት ውስጥ ልታስገባው የምትችለው የሚለውን ነገር እንደነ ሾፒፋይን የምትጠቀም ከሆነ ግን ዳይሬክትሊ ቢዝነሶቹ ሻጩ ቢዝነስ ሆኖ እዛ ጋር ሬጂስተር ስለሚያደርግ ሲቀጥል ኦንላይን ላይሰንሶችም የተለያየ ላይሰንሶች ይኖራሉ። አሁን ወደፊት እኛ ጋርም እንደዚህ አይነት ነገር ሞር እየተጠናከረ ይመጣል የሚል እምነት አለኝ። አንተ ላይሰንስ ስታወጣ ለምን እንደምትወጣው ሱቅ አድራሻ የምትባለው ነገር አለ። አሁን እሱ የሆነ ወቅት ላይ እንደውም ቀርቷል ተብሎ ነበረ። አድራሻ ላይ ያስፈልግ ይችላል። ለምን ኮስትን ሚኒማይዝ አድርገህ ግን እቃውን ሌጂቲሜትና ሊጋል በሆነ መንገድ አምጥተህ የምትሸጥ እስከሆነ ድረስ ቤትን እየተጠቀም ከዛ ካለ ትራንዛክሽን ካለ ምናምን ይሄ እንግዲህ ዘመናዊ ቢዝነስ አሰራር ነው። ሌላው ዓለም በጣም እየፈጠነ እየሄደበት ነው። እኛ ጋርም እንግዲህ በተመሳሳይ መንገድ መምጣቱ አይቀርም። ሬጂስተር ታደርጋለህ፣ ባላንስ ሺት አለ፣ ትራንዛክሽን እዛ ሾፒፋይ ጋር አለ። ክፍያው ምንም የሚፈጸመው እያንዳንዱ ግዢ እዛ ጋር
ሬጂስተርድ ስለሆነ እዛ ጋር የተመዘገበውን ነገር የታክስ ባለስልጣን ይመጣና ሾፒፋይን እስቲ በዚህ ወር ስንት ኩባንያዎች ምን ሰጡ ምን አደረጉ ሲባል ያው እነዚህ ኩባንያዎች በእኔ በኩል ሸጠዋል። አንተም ያው ቤዚካሊ ኦነስቲም ይፈልጋል አይደለ? ታክስ ላጭበርብር ካልክ አይደለም እንደነ ፌስቡክ ምናምን አይደለም ሌላም ቦታ ቪዚብል የሆኑ እንኳን ኩባንያዎች የሚያጭበረብር አለ። ታክስ ለመደበቅ ኢቬድ ለማድረግ ጥረት ይደረጋል። ግን በሀቅ በንጽህና ሰራለሁ ብሎ የሚነሳ የትኛውም አይነት ፕላትፎርም ላይ ጥሩ አይነት ነገር መስራት ይችላል ማለት ነው። እና እነዚህ ናቸው። ከዛ የነዚህ የኦንላይን ሾፒንግ ያመጣው አንድ ጉዳይ አለ። እሱም ደግሞ ምንድነው? ኢምፐልስ ባይንግ የሚባል ነገር አለ። ኢምፐልስ ባይንግ መጀመሪያ ፊዚካሊ እናርገው ጨዋታውን። ፊዚካሊ እናርገው ማለት አሁን አንተ ከዚህ ወጣህ አንድ ሞል ትገባለህ። ለምሳሌ እዚህ ቅርብ መድኃኒዓለም ሞል የሚባለው ትገባለህ። ምሳ ረፍት ነው። በዛው ምሳን በልተህ ቢሮ ከመመለስ በፊት እስቲ ዞር ዞር ብዬ ልይ ትላለህ። የዊንዶ ሾፒንግ የሚባለው አለ አይደል? ጠጋ ብለህ መስኮቶቹ ጋር አልባሳት ሊሆን ይችላል፣ ለሞባይል አክሴሰሪስ ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል። በአይንህ እያየህ መሀል ላይ ሳብ ያደረገ ነገር ካለ ውስጥ ገብተህ እቃውን አንስተህ አይተህ ዋጋ ጠይቀህ ስንት ነው ምናምን እሺ አመሰግናለሁ ብለህ ትወጣለህ። ከዛ በኋላ ዛሬ ነገ ቆይ በቅድ ትንሽ ፕሮግራም አድርጌ ልግዛት ትንሽ ዋጋ ወደድ ትላለች። አይ ብዙ ውድ ካልሆነች ምናምን እያልክ ትሄዳለህ። የኦንላይን ሾፒንግ ላይ ግን ያለው ኢምፐልስ ባይንግ እንደዚህ እንትን እንድታረግ አያረግህም። ሌላ ጊዜ አይጋብዝህም። ቆም ብለህ አስበህ ከዛ ሱቅ ወጥተህ እዚህ ጋር ሄደህ ምናምን አይደለም። ሲስተሙ በአጠቃላይ ሲዘረጋ ቶሎ እንድትገዛ የሚያረግህን አይነት አፕሮች ነው ዴቨሎፕ የተደረገው ማለት ነው። ማለት ክፍያ ስርዓቱ በጣም ቀላል ነው። እዛው በጣትህ ላይ ቶሎ ነው ክፍያ የምትፈጽመው። ሲምለስ ነው። ምንም ኮምፕሊኬሽን የለውም። አርቱ ካርት የምትል ነገር አለ። እቃው እዛው አለ፣ ዋጋው እዛው አለ። አንዳንዴ ምን ያደርጉሃል? ከአልጎሪዝም ጋር ይተጋገዙና አልጎሪዝሙ ምን ያደርጋል? አንተን እንዲያማልልህ ማለት ነው። ያንን እቃ አየኸው፣ አልፈህ ሄዳል። ድጋሚ ስታየው ኦንሊ ቱ ሌፍት ይላል፣ ሁለት ነው የቀረው ይላል። ወይኔ ትላለች ነገር ልታመልጠኝ ነው፣ በዚህ ዋጋ ግን አገኘዋለሁ፣ አሬ የፈለገው ወደሚል ነገር እንድትመጣ ያደርጋል። ነክተዋል። በቃ ባይ ትለውና አድቱ ካርት ትለዋለህ። ፔይ ሲልህ ባለው የክፍያ መፈጸሚያ እንትን ትከፍላለህ ማለት ነው። ይሄኛው አንደኛው አፕሮቻቸው ነው። አልጎሪዝሙ ድጋሚ ምን ያደርጋል? አንድ እቃ ከገዛህ በኋላ አይፋታም። ይሄንን እቃ የገዙ ሰዎች ይላል people who bought this have also viewed this ብሎ ደግሞ ያመጣልሃል። አሁን አማዞን ላይ በጣም ይሄ ኮመን ነው። ይሄን የገዙ ሰዎች እነዚህንም ተመልክተዋልና ብታያቸው አይነት ነገር ብሎ ሌላ ጫማውን ከገዛ ካልሲውን ያመጣልሃል። ይሄንን ጫማ የገዙ ሰዎች ይሄንን ካልሲም እየገዙ ነው። እንደውም ካልሲውን ስትገዛ ቀበቶ ይመረቅልሃል አይነት እንትን። ይሄ በጣም የሚያማልሉና እንትን የሚያረጉ አፕሮቾች ነው የሚጠቀሙት ማለት ነው። አልጎሪዝሙ በጣም ኃይለኛ ነው። ያንተን ቴስት፣ ያንተን ፍላጎት፣ ያንተን የግዢ ባህሪ ያጠናና በዛ ላይ ተመርኩዞ ነው ሬኮሜንድ እና ሰጀስት የሚያደርግ ነው። ልክ እንደ ሶሻል ሚዲያ ላይ አርቲፊሻል ኢንተለጀንሱ አንተ እያየህ ያለውን ቪዲዮ ኳስ እያየህ ከሆነ ከኳስ ጋር የተያያዙ ቪዲዮዎችን እያቀናበረ እያዘጋጀ እንደሚጠብቅህ ይሄም አንተ ቀበቶና ጫማ እየገዛህ ከሆነ ሱሪና ሸሚዞችን እያዘጋጀልህ ነው። ሌላ ንግግሮችንም ከላይ የጻፈ ብቻ አንተን ያማል። አርቲፊሻል ኢንተለጀንስ ጋር ባይ ዘ ዌይ ገና አልመጣንም። ይሄ አልጎሪዝም ነው ኦሬዲ የተሰራ እንጂ አንተን ዲቴክት የሚያደርግበት ሁሌ እንደዚህ አይነት ትእዛዝ ለሚያዙ ሰዎች እንደዚህ አይነት ምላሽ ተብሎ የተጻፈ አልጎሪዝም የተሰራ ነው። ኤአዩ ግን ኢን ሪል ታይም ነው። እሱን ወደ በኋላ እንትን እናደርገዋለን። the future of shoppingም እሱ ይሆናል ተብሎ ነው የሚጠበቀው። ሌላው ጌሚፊኬሽን የሚባል ነገር አለ። ጌሚፊኬሽን ምን መሰለህ? የግዢ ኤክስፒሪየንስህን ጨዋታ ያደርገዋል። ጨዋታ ማለት ምን መሰለህ? እንደ ጌም ያደርገዋል። ለምሳሌ ስፒን አርጋት፣ እቺንቱን አሽከርክራት፣ እቺኛዋን ንካት ምናምን ሲል ቀስቷ ስታረፍ ይሄም ራሱን የቻለ አንድ የተዝናና ነው በሆነ አይነት ጌም ነገር። ይሄን እንትን ጋርክ በዚህ መልኩ ስትገዛ እንደዚህ አይነት ነጥቦች ታገኛለህ። ያ ነጥቦች ይጠራቀምልሃል። የተጠራቀመልህ ነጥብ የሆነ ሰዓት ላይ የሆነ ግዢ ግዢ ስትፈጽም የሆነ ጌም አጫውተህ ግዢ እንደዚህ አይነት አሰራሮች ይከቱበታል ማለት ነው። እና ምንድነው ይሄ ሁሉ በስልክህ ግዢ እንድትፈጽም፣ በስማርትፎን ግዢ እንድትፈጽም ተመቻችቶ የተሰራ ነው። በቃ ሞባይል ዲቫይሶችን፣ ስማርትፎኖችን፣ ታብሌቶችን ምናምኖችን ታርጌት ያደረገ አሰራር ነው ያለው ማለት ነውና ይሄ በጣም ግዙፍ ኢንዱስትሪ ነው። እንግዲህ ዓለም ላይ ትልቁ ሬጅስተር የተደረገው በኦንላይን ሾፒንግ
ይሄ ሳይበር ዊክ የሚሉት ልክ ባለፈው አውርተነው ነበር። ፈረንጆች የታንክስጊቪንግ አሜሪካኖች ታንክስጊቪንግ የሚባለው በዓላቸው አለ አይደል? ብላክ ፍራይዴ የታንክስጊቪንግ ማግስት ብላክ ፍራይዴ ይባልና አርብን ይዘህ ቅዳሜን ይዘህ እሁድን ይዘህ ሰኞ ስትደርስ ሰኞን ሳይበር መንዴ ይሉታል። እነዚህ 4 ቀናት በቃ የኦንላይን ግብይት ትልቁ ትራንዛክሽን የሚካሄድበት ወቅት ነው። ሬከርድ የተመዘገበው በ2024 እንደ አውሮፓውያን አቆጣጠር ነበረ። ያኔ በዚህ 4 ቀናት ውስጥ ማለት ነው 314.9 ኦልሞስት 315 ቢሊዮን ዶላር ትራንዛክሽን ተካሂዷል፣ ግብይት በ4 ቀን ውስጥ ማለት ነው። እና ብላክ ፍራይዴ የሚባለው ቀን ብቻውን 74.4 ቢሊዮን ዶላር ግብይት ተካሂዷል በዛ ቀን። ያኔ ምንድነው በቃ ልክ ታንክስጊቪንግን ከጨረሱ በኋላ ከታንክስጊቪንግ በኋላ የሚመጣው በዓል የነሱ ክሪስማስና ኒው ይር ነው። ስለዚህ ያኔ ነው ሾፒንግ የሚጀመረው። ዲስካውንትም የሚኖረው በቃ ቲቪ ከገዛ ስልክ ሰጣለሁ ይላል ሳምሰንግ። የሆነኛው ሞዴል ስልክ አብሬ አፕል ስልክ ከገዛ ኤርፖድ መርቅልሃለሁ ይላል። የሆነ ፍሪጅ ከገዛ እንደዚህ አይነት የልብስ ካውያ በጣም አትራክቲቭ የሆኑ የዲስካውንት የምናምኖች ይደረጋሉ። በዛን ወቅት ሽሚያ ነው። ኢቨን አንዳንድ ኩባንያዎች አዳዲስ ፕሮዳክታቸውን ጠብቀው በዚህ ወቅት ያወጣሉ። አዲስ የተለቀቀው ገሌ የሚባለው ኩባንያ የለቀቀው ፕሮዳክት ተብሎ ማለት ነው። እና ይሄ ወቅት ሰው ቢዚ ነው፣ ጊዜ ላይኖረው ይችላል። ሄደ ፊዚካሊ እነዛ ሞሎች ጋር ወር እነዛ ዎልማርት ኦር ምናምን ግዙፍ ሱፐርማርኬቶች ምናምን ጋር ሄደ የመግዛት ጊዜውና ምኑ ላይኖርህ ስለሚችል ሲጀምር በዓል ነው ምናምን ነው ከቤተሰብ ጋር ነው ማሳለፍ የምትፈልገው። ታንክስጊቪንግ የሚባለው እስከ ታንክስጊቪንግ ዊኬንዳቸው ድረስ የበዓል ስሜትና መንፈሱ ስለሆነ ያሉት ኢንስቴድ ኦፍ ገበያ ወጥተህ ከቤተሰብ ጋር ቁጭ ብለህ ስልክን አውጥተህ የሆነ ሰዓት ላይ እያየ አዳዲስ ሪሊዝ የተደረጉ የምትፈልጋቸውን ነገሮች ኦልሬዲ ስለምታውቃቸው አልጎሪዝሙን በዛ መልክ ነው የሚሰራልህ። አዲስ የወጣው የእጅ ሰዓት፣ አዲስ የወጣው ሸሚዝ፣ አዲስ የመጣው ስኒከር፣ አዲስ የመጣው ስቶቭ፣ የድስት ሴት ምናምን እንደዚህ ያደርገ ያሳያል። የምትፈልግ ከሆነ ቶሎ ባይ እያልክ እንትን ታደርጋለህ። በዚህ ወቅት እንግዲህ ሬከርድ የተመዘገበው ይሄ ነው ማለት ነው። በጣም ከፍተኛ ቁጥር ነው። አዎ። እና ደግሞ ይሄ ባይደው የአሜሪካ ብቻ አይደለም፣ የመላው ዓለም ያውቀዋል። ያን ወቅት ስለሚያውቅ አውሮፓም ኤዥያም ያን ወቅት ስለሚያውቅ በዛ ወቅት ላይ ስፔሻል ዲስካውንቶች ስለሚኖሩ አዳዲስ ምርቶች ስለሚኖሩ መላው ዓለም መንቀሳቀስ ይጀምራል ማለት ነው፣ በእነዚህ ግዢዎች ማለት ነው እንጂ የአሜሪካ ውስጥ ቢሆንማ በጣም ብቸኛ እንግዲህ ትልቁ ያው የታወቀው አማዞን በዚህ ወቅት ትልቅ ግብይት ሽያጭ የሚፈጽመው። ከዛ እነ አሊባባ እነ ታኦባውና እነ ቲሞል የቻይኒዞቹ ይቀጥላሉ። እነ ቴሙ እነ ኢቤ እነ ዎልማርት ኦንላይን እነ ሾፒፋይ ሁሉም በዚህ በኩል ብዙ ስራ ይሰራል። ሌላኛው አስገራሚው ቲክቶክ ነው። ቲክቶክ ደግሞ ላይቭ ሾፒንግ የሚባል ነገር አለው። ኢን አፕ ባይንግ የሚባል ነገር አለው። ይሄ ምንድነው? እዛው ላይቭ ቲክቶክ ላይቭ ላይ በተለይ ይሄ የቦንዳ አይታል አይደለም? ላይቭ እኮ ቲክቶክ ላይ እኮ ሽያጮች እኮ አሉ። እንደዛ አይነት ነገር ከአንዴም ሁለቴ ስላየው ገርሞ ነውና እነዚህ በጣም ከፍተኛ እንቅስቃሴና ግብይት የሚደረግባቸው ፕላትፎርሞች ናቸው ማለት ነው። ይሄ ምንድነው? አዳዲስ የቢዝነስ አሰራርና አስተሳሰብን ይዞ የመጣው አድቨርቲዝመንት ሐሳቡ ተቀይሯል። እንደ በፊቱ አይደለም። በፊት ሬዲዮ ላይ ጠብቀህ ቲቪ ላይ ጠብቀህ የምታረገው ማስታወቂያ አይኖርም። እዛው ሾፒንግ አፑ ላይ ገብተህ እዛው ጋር በጎን አድቨርቲዝመንቶች አሉ። ከአድቨርቲዝመንት ከማስታወቂያ ጀነሬት ያደርጋሉ። እነዛ አማዞን እዛ ጋር እነሱ ጋር የሚገቡት አሉ። እነሱ ራሳቸው ይከፍሏቸዋል። ከዛ በተረፈ ከትራንዛክሽን የሚወስዱ የተወሰነ ገንዘብ አለ። እዛ ላይ ደግሞ እነሱ ዌብሳይት ላይ ማስታወቂያ ደግሞ የሚያወጡ አሉ። ይሄ ሁሉ አንድ ሜጀር የሆነ የገቢ እንትን ነው። ሌላኛው ሎጂስቲክስን በተቻለ መጠን ሴንትራላይዝድ እንዲሆን እንዲቀል የሚያደርግ አሰራር ነው ይዞ የመጣው ይሄ ኦንላይን ሾፒንግ ማለት ነው። ሌላኛው ዴታና ኤአይ ነው። ዴታ ምንድን ነው? መረጃን በጣም ይይዛሉ። የባየር ዴታ የሴለር ዴታ እጃቸው ላይ ነው ያለው። አንተ በተደጋጋሚ የምትፈልገው የምትገዛው ምንድን ነው? ማንነትህን እየገለጽክ ነው ማለት ነው። አሁን አንተ ጃኬት የምታበዛ ከሆነ ልብስ የሚወደው አህመዲን ተብሎ ነው እዛ በዳታ የምትቀመጠው ያንተ ዳታ የሚወሰደው። ኤሌክትሮኒክስ ነገሮች የምትወድ ከሆነ ወይም እንበልና ኢርፎን ቶሎ ትገዛለህ። ለምንድን ነው? ወይ ትጠላለህ፣ ወይ ትሰብራለህ፣ ወይ ትበጥሳለህ ማለት ነው። ዝም ብለህ በየወሩ ኢርፎን የምትገዛው ኢርፎን ስለምታጠራቅም ላይሆን ይችላል። ይሄንን አናላይዝ ያደርገዋል። ዳታን ኤአይ አናላይዝ አድርጎት አህመዲን ኢርፎን ሰባሪው
ወይም ኢርፎን የሚጥለው አይነት የዴታ አናሊሲስ ይሰራል ማለት ነው። በጣም ለየት ያለ እንትን ነው የሚጠቀመው። በሆነ ኳሊቲም የሚወስድህ እንዲህ ብሎ የሚያስቀምጥበት መንገድ ኢንክሉዲንግ ዮር ፕራይስ ካቴጎሪ። ሁሌ የምትገዛው ኢርፎን የ1000 ብሩን ነው። ስለዚህ ለአንተ የ5000 ብር ኢርፎን ማሳየት ትርጉም የለውም፣ አትገዛውም። ሁሌ የምትገዛው ከ500 ብር እስከ 1000 ብር ያለውን ከሆነ ከ500 ብር እስከ 1000 ብር አዳዲስ ኢርፎኖች በወጡ ጊዜ ያሳይሃል። ቅናሽ የሚመጣው ጊዜ ያሳይሃል። ሊያልቅ ሲል ይነግርሃል። አንተ ያንን ፔጅ በከፈትክበት ጊዜ ያንን ፔጅ ብቻ አይደለም ፎር ዛት ማተር አክሮስ መልቲፕል ፕላትፎርምስ ፌስቡክ ላይ ስትሄድ፣ ኢንስታግራም ላይ ስትሄድ፣ ምናምን ላይ ስትሄድ እነዚህ ማስታወቂያዎች ተተት እያሉ ይመጣሉ ማለት ነው። ይመጋገባሉ እና በጣም ለየት ያለ የቢዝነስ ኢንቫይሮንመንት ነው የፈጠረው። ለየት ያለ የቢዝነስ ኢንቫይሮንመንት ነው የፈጠረው እና ምንድን ነው አንዳንድ ቁጥሮችን ስታይ በጣም የሚደንቅህ ነገር ለምሳሌ በአንድ ሲንግል ቀን በሰዓታት የተሸጠ ግብይት ማለት ነው። በአንድ ደቂቃ ያልኩ የሳይበር መንዴ የሚባለው የ2024ቱ በአንድ ደቂቃ የ15.8 ሚሊዮን ዶላር ሽያጭ ተካሂዷል። በአንድ ደቂቃ ሚሊዮን ዶላር በአንድ ደቂቃ በ60 ሰከንድ ውስጥ የ15.8 ሚሊዮን ዶላር ግብይት ተካሂዷል። ሬከርድ ተብሎ የተመዘገበ ቁጥር ማለት ነው እና 70% ደግሞ እነዚህ ዴታዎች ሰንቱ ኦርደር የሚመጣው ከምንድነው? ከሞባይል ዲቫይስ ነው፣ ከኮምፒውተር ከላፕቶፕ ከምናምን ላይ የለም፣ ከስልክ ነው። ሰው ስልኩ ላይ ሆኖ ነው የሚያዘው ማለት ነው። አሁን ይሄ ቢዝነሳቸውን በምን አይነት መንገድ እንደሚያስኬዱ ስትራቴጂ ዋይዝ ምናምን ዋይዝ ብዙ መረጃና ብዙ ዴታ እየያዙ ነው የሚሄዱት ማለት ነው። ሌላኛው ኤአይ ትልቅ በተለይ 2024 ላይ ትልቅ ኢንፍሉዌንስ አሳድሯል። የኤአይ ባሳደረው ኢንፍሉዌንስ በሚሰጥህ ሬኮሜንዴሽን በሚያደርገው እንቅስቃሴ ማለት ነው የ60 ቢሊዮን ዶላር ሽያጭ እንዲካሄድ ኤአይ አግዟል። የ60 ቢሊዮን ዶላር ሽያጭ እንዲካሄድ ማለት ነው እና በጣም ቀላል የሚባሉ ቁጥሮች አይደሉም። አሁን ሁሉም ነገር ይሸጣል ማለት አይደለም። ሙዚቃ ትገዛለህ አይደለም? ኦንላይን ይገዛል። አፕል ሚውዚክ፣ ስፖቲፋይ ምናምን ላይ እኮ ሙዚቃን ትገዛለህ። ዳውንሎድ የምታደርገው ስትገዛው ነው። የፓይረትድ ምናምን ኢሊጋሊ ዳውንሎድ የሚደረጉትን ሳይሆን ኔትፍሊክስ እኮ ክፍያ ነው፣ ከፍለህ ነው እንትን የምታደርገው። ሙዚቃ ፊልም ጀምረህ ልብስ ጫማን ይዘህ ጌጣጌጥን ይዘህ ስማርት ዲቫይሶችን ይዘህ ብዙ አይነት ነገር ትገዛለህ። ዋናው ግን ምንድነው የማይፈቀዱ በዚህ ፕላትፎርም ላይ ሬጉሌት የሚደረጉ ነገሮች አሉ። ለምሳሌ መድኃኒት ላይ መድኃኒት ሽያጭን በጣም ስፔሻል ፍቃድ ያገኙ ፋርማሲውቲካል እንትን በተለይ ፕሪስክሪፕሽን ድራግስ የሚባሉት በሐኪም ትእዛዝ የሚሰጡ የፔን ኪለሮች ምናምኖች አሉ አይደል? እሱን ዝም ብለህ አሁን አንተ ፋርማሲ ስትሄድ የሆነ መድኃኒትን ብትጠይቅ የሐኪም ትእዛዝ አለ ሆይ ተብሎ ፓናዶል፣ ፓራሲታሞል ብትል ኦቨር ደ ካውንተር ይሸጥልሃል። ሌሎች እንዳሉ እንደዚህ አይነት መድኃኒቶችን ዝም ብለህ አትገዛም። ኦንላይን ስቶሮች ላይ የሚገዙ ነገሮች አይደሉም ማለት ነው። ሌላኛው መሳሪያዎች፣ የጦር መሳሪያዎች ከትንንሽ ሽጉጦች ጀምሮ ከፍ እስካሉት ይሄ አሶልት ራይፍል ምናምን የሚባሉት እነሱም በእንደዚህ በእነ አማዞንና በእነ ምናምን ላይ አይሸጡም፣ ኦንላይን እንትን ላይ ማለት ነው። ሌላው ይሄ ህገወጥ የሆኑ የአኒማል ይሄ የዝሆን ጥርስ የነብር እንትን ጃኬት ምናምን እንደዚህ አይነት ነገሮች አይሸጡም። ምክንያቱም ሲጀምር እንደዚህ አይነት ኢሊጋል ስለሆነ አደኖቹ ምናምኖቹ ለቱሪስቶች የሚፈቀድበት የራሱ ህጋዊ መንገድ ይኖረዋል። እዛው ግን የሚያልቅ ነገር ነው። ብዙ ጊዜ ፊዚካሊ ናቸው እነዚህ ግብይቶች። ኦንላይን ገብተህ አሁን ምንድነው ዳርክ ዌብ የሚባለው አለ። ዳርክ ዌብ ላይ በጣም ብዙ ኢሊጋል ነገሮች ይሰራሉ። በጣም ሲጀመር ለኢሊጋል ነገር ነው ዳርክ ዌብ አገልግሎቱም ብዙ ጊዜ የሚውለው ማለት ነው። እና እነዚህ ነገሮች የሚከለከሉ። ሌላው ደግሞ ግብይቶች አሉ። እነዚህም እንደዚህ ኦንላይን እንትኖች ላይ ለምሳሌ ቤት ግዢ ሪል ስቴት ኩባንያዎች ኦንላይን ፕሬዘንስ አላቸው። መምረጥ ትችላለህ። ግን መጨረሻ ላይ ይሄ ካርታ ምናምን የሚባል ብዙ ጣጣ ስላለ ፊዚካል ኮንታክት ከተማ አስተዳደሮች የሚፈለገው የመንግስት አካልም ስላለ እዚህ ጋር ኦንላይኑ ያበቃና ሽቶ አዘህ ማስመጣት አይነት ብለህ በቀላሉ እንትን የምታደርገዋለን ቤት። ሌላኛው መኪናም በዚህ አይነት መንገድ ሄደህ ቢኤምደብሊውን ልግዛ ላንድ ክሩዘር ልግዛ ብለህ አማዞን ላይ ገብተህ ኦርደር አድ ቱ ካርት ባይ ምናምን ብለህ የምታልፈው ነገር አይደለም። ይሄም
ክልክል ነው። ሌላ ጎልድ ቡሊየን፣ ይሄ ጎልድ ባርስ የሚባሉት አለው አይደለ? የወርቅ ይሄ ቡሊየኖቹ እነሱም ክልክል ነው፣ አይሸጥም። በተለይ በላርጅ ቮሊዩም አይሸጥም። ወርቅ ጌጣጌጥ ነው እንጂ የምትገዛው ጠይቅም የለም መሸጥም አትችልም ነው። አይቻልም። በጌጣጌጥ ደረጃ መግዛት ትችላለህ። ከዛ ባለፈ ግን ጁዌለሪ እሱን ትችላለህ። ሌላኛው አይቻልም ማለት ነው። ሌላው ይሄ ኢንሹራንስ ምናምን እንደዚህ ኮምፕሌክስ የሆኑ ኮንትራክት አግሪመንት የሚፈልጉ ነገሮች አሉ አይደለም? እነሱንም መግዛት አይቻልም እዚህ ፕላትፎርም ላይ ማለት ነው። ሌላው ለጤና ጠንቅ ሊሆኑ ይችላሉ ተብሎ የሚታሰቡ ኬሚካሎች፣ ሄቪ ማሽነሪ ምናምን እንደዚህ አይነት ነገሮችን ፊዚካሊ ሄድ የምትገዛው ነገር ነው እንጂ እነዚህ ኦንላይን ፕላትፎርሞች ላይ ልታገኟቸው። ሌላው ደግሞ ፍሬሽ ሆኖ መጠበቅ ያለበት ለምሳሌ ምግብ ላይ ይሄ የአሳ ፍሬሽ ሆኖ መገኘት ስላለበት እነዚህንም ዩ ዶንት ኦርደር ኦንላይን በነጋቱ አመጣልሃለሁ ምናምን የሚባል ነገር የለም። ካንድ ፉድ ችግር የለውም። እነሱ ኤክስፓይሪ ዴት ምናምን ያለበት ነው። ግን እዛው ፍሬሽ ሆኖ የሚጠበቁ ነገሮችም እነዚህ እንግዲህ ምንድናቸው? ተው እንጂ የሚያስብሉ ግዢዎች ናቸው ማለት ነው። እና ምንድነው ትልቅ የገበያ ስፍራ ነው። ኦልሞስት ሁሉም ነገር አለ። አሁን ካልኩ ነገሮች ውጪ ብዙ ወጪ የለውም ማለት ነው። አሁን ሶ ዋትስ ዘ ፊውቸር ምንድነው ከዚህ በኋላ ይሄ ኦንላይን ግብይት እንግዲህ በ30 በ40 ዓመት ውስጥ ኦልሞስት 30 በለው የ40 የምትለው እንኳን የ80ዎቹ ብዙም ይሄን ያህል ቢግ ዲል አልነበረም። እንደው ሐሳብ ሰጠ ልትለው ትችላለህ እንጂ አክቹዋል ቢዝነሶች አልነበሩም። የአማዞን መምጣት በተለይ 1995 ላይ አማዞን መጣ። እንግዲህ ከ95 እስካሁን ድረስ ስንት ዓመት ማለት ነው? ኤግዛክትሊ 30 ዓመት ልትለው ነው አይደለ? እንደ አውሮፓውያን አቆጣጠር 95። በዚህ 30 ዓመት ውስጥ መጽሐፍትን ከመሸጥ ተነስቶ እንግዲህ ይሄ ሁሉ የመልታይ ትሪሊየን ዶላሮች ግብይት የሚካሄድባቸው ኢኮሜርስ የሚባለው ነገር እኛም ሀገር እንግዲህ አትሊስት ዘመን ገበያ የሚባል አለ አይደለም? በቴሌብር ፕላትፎርም አሁን እንደጠቀስናቸው አይነት ፕላትፎርም ያለው ሁሉንም እቃዎች ዋጋቸውን፣ ሽያጫቸውን እዛ ላይ ታገኛለህ። በቃ ይሄንን እዚህ ደርሷል። አሁን አለ ትልቁ ማርኬት ቻይና ነው። ባይ ዘ ዌይ ዓለም ላይ ትልቁ የኦንላይን ገበያ ያለው ኢቭን ከአሜሪካ በላይ ማለት ነው። በጣም ከፍተኛ የሆነ የኦንላይን ገበያ ያለው በአንደኝነት ቻይና፣ ከዛ ቀጥሎ አሜሪካ። ከዛ በአገር ደረጃ ከሄድክ ህንድ፣ በሪጅን ደረጃ ከሄድክ ደግሞ ሳውዝ ኢስት ኤዥያ። በአገር ደረጃ ህንድ እንዴት ካላት ቁጥር ሳውዝ ኢስት ኤዥያ ላይ የሚካሄደው ግብይት እነ ቪየትናም፣ እነ ካምቦዲያ፣ እነ ታይላንድ፣ እነ ፊሊፒንስን ስጠቀልል ከህንድ በላይ ነው ጠቅላላ አድርገህ ስታያቸው። ግን እነሱ እንደ ኢንዲቪጁዋል አገር ያለው የምትል ከሆነ ትወጣና ወደ ቻይና፣ አሜሪካ፣ ሳውዝ ኢስት ኤዥያ፣ ከዛ ህንድ ብለህ ትመጣለህ። ከዛ አውሮፓ ይመጣል። አፍሪካ አርባን ኤሪያዎች አካባቢ እንቅስቃሴው አለ። ሩራል አፍሪካ ኦልሞስት ኖን ኤግዚስታንት ነው የሚለው የለም። ወደፊት ግን ይመጣል ተብሎ ነው የሚጠበቀው። እና ምንድነው ወደፊት ምንድነው ጥያቄ ሲነሳ የመጀመሪያው በጣም ፐርሰናላይዝድ የሆነ ሾፒንግ ኤክስፒሪየንስ ነው የሚኖርህ ነው የሚባለው። ፐርሰናላይዝድ ሾፒንግ ኤክስፒሪየንስ ማለት ኤአዩ ያንተን በጣም ብዙ ኢንቴሊጀንስ እና ብዙ መረጃ በመሰብሰብ ማለት ነው ፕሪዲክት ያደርግልሃል የምትፈልገውን ነገር። ኢቭን የነገና የተነጎዳን ዛሬ የማያስፈልግህን ነገር። ለምሳሌ ቀላል ኤግዛምፕል ልንገር። ጥርስ ብሩሽ መቼ ነው የገዛኸው? ቱት ፔስት መቼ ነው የገዛኸው? የጥርስ ሳቡና መቼ ነው የገዛኸው? ሁለቱን የገዛህበትን ጊዜ ያጠቃቀም ባህሪህን አይቶ ቶሎ የምትጨርስ ከሆነ አስቀድሞ ይነግራል። ጥርስ ብሩሽን ከ3 ወር በላይ 3 ወር እየደረስክ ነው፣ በየ3 ወሩ ቀይሩ ይባላል አይደል? የጥርስ ብሩሻችሁን የጥርስ ሐኪሞች እንደዛ ይላሉ፣ በየ3 ወር ይቀየር። ስለዚህ አንተ ረስተኸዋል። 2 ወር ከ15 ቀን ሞልተዋል፣ 3 ወር እየተቃረበ ነው። 2 ወር ከ15 ቀን ላይ ሾፕ ልታረግ ስትሄድ ወይም ኦንላይን ስትገባ ማለት ነው ይነግራል። ጥርስ ብሩሽ እንዳትረሳ ይላል። ጥርስ ሳቡናም ሊያልቅ ነው ይላል። ገባ? ኤአዩ ያንተን የዕለት ተዕለት ኑሮ እንቅስቃሴ ሀቢትህን እያየ በጣም ስማርት ሆኖ ሬኮሜንዴሽን ከመስጠት ባለፈ ሪማይንድ ራሱ ያደርጋል። አንተ እንዴ ይሄ ነገር ያስፈልገኛል እንዴ መቼ ነበር የገዛሁት? ብዙ ጊዜ አብዛኛው ሰው ጋር ችግር ነው አይደል? ይሄ ነገር መቼ ምን መግዛት እንዳለብህ የምትረሳው።
ሾፕ አድርገህ ከተመለስክ በኋላ አይ ረሳሁት ይሄን ነገር ማለት የምትለው ነገር አለ አይደል? እሱን ሁሉ ነው የሚያስቀረው። ባለ ሱቅ ራሱ ሱቁን እንደዚህ እያየው ሲመዘገብ ቃል ያመጣ ቁጭ ብሎ ሱቁን እየገላመጠው እያየው መርካቶ ደርሶ ታዲያ ተመልሶ በቶ ወይኔ ረሳሁት የሚለው ነገር ይሄን ሁሉ ያስቀራል ማለት ነው ኤአዩ። ሁለተኛው ኦግሜንትድ ሪያሊቲ ሾፒንግ የሚባለው ነው። በይሄ ቪአር እና ኤአር ሴቶች አሉ አይደል? እነ ኦኩለስ ምናምን እነ ፌስቡክ ምናምን የሚሰሯቸው በእነሱ ልብስንና ፈርኒቸርን ለቤት የምትፈልገውን ነገር በአጠቃላይ ማለት ነው ያንን ቨርቹዋል ሪያሊቲ ኦግሜንትድ ሪያሊቲ አድርገህ ለብሰኸው እንድታይ ያደርግሃል። ቤትህ ውስጥ ፈርኒቸሩን ያን ፈርኒቸር ገብቶ በምትፈልገው ቀለም እዚህ ቦታ ላይ ሲቀመጥ ምን ይመስላል የሚለውን ነገር ያሳያል ከመግዛትህ በፊት ማለት ነው። ይሄም ይሄ ኦግሜንትድ ሪያሊቲ ኤአር የሚባለው ከኤአይ ጋር ተባብረው ተበድረም ገዝተዋል በትብብር ያረጓህ ማለት ነው። ሌላኛው ምንድነው የፔመንት ኢኖቬሽኖች ይመጣሉ። ለምሳሌ አሁን በቅርብ እየመጡ ያሉ ባይናው ፔ ሌተር የሚባል BNPL የሚባል ነገር አለ። አሁን የምትገዛው በኋላ አዳዲስ አሰራሮች ይመጣሉ። ዮር ክሬዲት ወርዚነስ ይታያል። የሶሻል ስኮር የሚባል ነገር አሁን ቻይና እየተጀመረ ነው። በጣም ገፍተውበት ሄደዋል። አንተ መንገድ ስትሻገር በዜብራ የማትሻገር ከሆነ ሶሻል ስኮር በጣም ይወርዳል። ሁላ ትገለጻለህ እንጂ ከተማው ላይ ምን ያህል ሶሻል ስኮር እንዳለ ኦር ደግሞ ባድ ስኮር ነው ያለህ ጉድ ስኮር እንደ ኤግዛምፕል ኤኒ እንቅስቃሴን ዲክቴክት አድርጋ ቻይና ተገልጸዋለች። አልኩህ መንገድ ስትሻገር በዜብራ የማትሻገር ከሆነ በተደጋጋሚ ያለ ዜብራ የምትሻገር ከሆነ ሶሻል ስኮርን በዚህ ይቀንሰውና የሆነ አገልግሎት ስትፈልግ ሶሻል ስኮር ደካማ ስለሆነ ታው እንጂ ትባላለህ። ስለዚህ እንደዚህ አይነት አሰራሮች ከኢኮሜርስ እና ከነዚህ እንትኖች ጋር አብሮ እየገባ ይሄዳል ማለት ነው። ሌላኛው በጣም የሚጠበቀው ኢመርጂንግ ማርኬቶች እንደ አፍሪካ አይነት በተለይ ባለፈው እንዳወራ ነው ሁዋዌ ያቀዱት የ10 ዓመት እቅድ አለ አይደለ? አፍሪካ ላይ በተለይ ገጠር አካባቢ ኢንተርኔትን ተደራሽ ማድረግ ያ ነገር ተደራሽ ከሆነና ስማርትፎን አፎርደብል ሆኖ የሚገኝ ከሆነ ደግሞ the next frontier ወይም አዳዲሶች ኢመርጂንግ ማርኬቶች ትልቅ የሆነ እንቅስቃሴ ይታይባቸዋል ተብሎ የሚጠበቀው እና ቻይና ኦልሬዲ በቃ እና አሜሪካ ኦልሬዲ ምንም አዲስ ነገር አታይም። አፍሪካ ላይ ኢኮሜርስ እና ኦንላይን ሾፒንግ ትልቅ ደረጃ ይደርሳል ተብሎ ይጠበቃል ማለት ነው። የተከበራችሁና የተወደዳችሁ አድማጮቻችን በዛሬው ዕለት እንግዲህ በአካል ተገኝተን እኛ ኦንላይን ሾፒንግ እያወራን በአካል ተገኝተን ሾፒንግ ያደረገን ያህል ስሜቱን ለማምጣት ሞክረናል፣ ወይም ደግሞ ስሜቱን አመጣው ነው የሚባለው። ለዛሬ ለዕለተ አርብ የላይፍ ስታይል መርካቶ በትርታ ዝግጅታችን እነዚህን ነጥቦችን አነሳን። በርካታ ጉዳዮችን ማለት ይቻል ነበር። ከሰዓት አንጻር ግን በዚህ ልንሰናበታችሁ ተገደድን። እኛ በዚያ በቃን። ቀናችሁ መልካም እንዲሆን ተመኘን። ጤና ይስጥልኝ። መልካም ቀን። መርካቶ በትርታ የኢትዮጵያ ምርት፣ የአዲስ አበባ የልብ ምት፣ መግዛት፣ መሸጥ፣ መለወጥ። መርካቶ በትርታ ቢዝነስ፣ ምጣኔ ሀብት፣ ኢንቨስተኞ ረቡዕና አርብ በትርታ FM 97.6 መርካቶ በትርታ